የርቀት ትምህርት ተቋማት የ12ኛ ክፍል ተማሪዎቻቸውን 25 በመቶ ካላሳለፉ ፍቃዳቸውን እንዲመልሱ የሚያስገድድ መመሪያ ተዘጋጀ። የኢትዮጵያ የግል ትምህርት ቤቶች ማህበር ሕጉ መውጣቱን የትምህርት ጥራትን ለማስጠበቅ ጠቀሜታ ይኖራል ሲል አስታውቋል። የርቀት ትምህርት ማዕከላት ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከ25 በመቶ በላይ የሚሆኑትን ለተከታታይ 2 ዓመታት የማለፊያ ነጥብ ካላስመዘገቡ ፍቃዳቸውን እንዲመልሱ የሚያስገድድ ረቂቅ መመሪያ ተዘጋጅቷል። በዚህ ምክንያት ፍቃዱ የተሰረዘ የርቀት ትምህርት ተቋማት እንደገና ፍቃድ ማውጣት እንደማይችል የትምህርት ሚኒስቴር ያዘጋጀውና የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበት ይፋ የተደረገው የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ ያሳያል። በኢትዮጵያ የርቀት ትምህርት አተግባበርና በተማሪዎች ውጤታማነት ላይ የሚታዩ ክፍተቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸው ረቂቅ መመሪያውን ለማዘጋጀት ያስፈለገበት ዋነኛ ምክንያት መሆኑም ተጠቁሟል። በረቂቅ መመሪያው መሰረት ፍቃድ አግኝቶ ወደ ስራ የገባ የርቀት ትምህርት ማዕከል የአገር አቀፍ የ8ኛ ክፍል ፈተና ከሚቀመጡ ተማሪዎቹ 50 በመቶና በላይ የሚሆኑትን ለተከታታይ 2 ዓመታት ካላሳለፈ ፍቃዱን እንዲመልስ እንደሚገደድ፣ በዚህም ምክንያት ፍቃዱ የተሰረዘ የርቀት ትምህርት ተቋም ዳግመኛ ፍቃድ ማውጣት እንደማይችልም ተጠቅሷል።